ሰዎች ለምን ጌም አንጫወትም? ተደበረን እኮ በመጀመራችን ቀን። በቀጥታ እንትራችሁ እንጠራለን። ሰሙ ሴቶች ኑና ጌም እንጫወት። ምን አይነት ትዕዛዝ ነው? ይፈቀሽ ስሙ ጋይስ አረች ኳር ናቸው ታት ደብራት የታች አዲስ ነው ሰማይ ሰው ተፈይጭ ደሞ ምን ያጭናነቀ የተጠየቀው ነው ተፈለገ አረጋሽ እንዲህ በገገመው ምን እንደጠይቃት ላይገባች ባይሆን አንዱ ለዘር ከተጨተም በኋላ ያኔ ስለሚገባት በጠራት ማያሳስ ይሄ ነው ጭንቄ ማለት ነው። አዎ በቃ ያን ደግሞ ተግባር ላይ አውሮ ማለት አሁን ዝም ብለህ ማለት ለነጃት ነው ዘፈን ዘፈንላት አዛና ለመስጊድ ለተነጋ ምድር ለሂድ ሸመንደፈር ልሳፈር ባቡር ከእንግድነት መጣ ከሸገር ሐረሬ ልቤን ይዛ ሄደች ወደ ሩቅ ሀገሬ ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ውብ አርጎ ቢሰራሽ ሰማይ ፈጣሪ አይደል ሰው እንድትገያላየን ሳትፈሪ ሲወዱሽ አታኪ ወይሽ አትምቢ አረ አንቺስ ጉድ ነው ያንተ ያለ ያንቺስ ለጉድ ነው ያንተ ያለ አረ የመሽኮር መምሽቼሽን እናንተ ማለማ የሆነች ኬሚስትሪ ያለች አረ የምር ምንም ነገር
እሺ ተማሪዎች ዛሬ በዋናነት ስለ ማግኔት እንማራለን። ግን ከዛ በፊት እስኪ ታች ክላስ ላይ ስንማር የነበረው ነገር እናስታውስ። እስኪ ስለ ማግኔት ህጎች የሚያስታውሰኝ አንድ ሰው ከማለት ነው። እሺ ሂሩዌ ማግኔቶች ተቃራኒ ነገሮች ይሳሳባሉ፣ ተመሳሳይ ነገሮች ደግሞ ይገፋፋሉ የሚለውን ነው የሚከተሉት። ያው የነሱ ተመሳሳይ ፖላቸው ሲገፋፋ ተቃራኒ ፖላቸው ደግሞ ይሳሳባል ማለት ነው። በነገራችን ላይ ይቻላል ይሄ ነገር በሰዎች ላይ እንደሚሰራ አምናለሁ። እንዴት ባክህ? ያው ብዙ ጊዜ ሀብታም ከድሃ፣ ጎበዝ ከሰነፍ፣ ጨዋው ደግሞ ከዱርዬው ጋር አብሮ ሲሆን ይታያል። እንዴት ባክህ? እስኪ መጨረሻ ላይ አካትን ከናልዳጥቆ ማሰረ ያው ዴቭና እሷ ምን ማለት ቲቸር እሷ በሴሚስተር አዲስ ስለሆነች እሱ ደግሞ ነባር ስለሆነ ያስተዋውቃታል። በዚህ አይ እናንተ ባልሽ ቁጭ በይ። ለማንኛውም ዛሬ አንድ አዲስ ሀሳብ እሰጣችኋለሁ። ግን ከዛ በፊት አዲስ የገቡ ተማሪዎችን እንድትዋወቅና ከዛ በኋላ ወደ ሰምታችን እንተላለፋለን። እዛ ጋር ይስተማል ወይ